ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን ላይ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ ስር የሚገኘውን 1.7.1 ግራውንድ ስቴት ኤሌክትሮኒክ ኮንፊገሬሽን ኦፍ ዘ ኤሌመንትስ እንመለከታለን። ስለዚህ ዋናው ትምህርታችን ኤሌክትሮን ኮንፊገሬሽን ነው ማለት ነው። ከዚህ በፊት በነበረው ቪዲዮ ላይ እንግዲህ ፕሪንሲፕልስ ኦፍ ኤሌክትሮን ኮንፊገሬሽን ተመልክተናል። ስለዚህ ያንን አፕላይ አድርገን ኤሌክትሮን ኮንፊገሬሽንን እንሰራለን ማለት ነው። ቪዲዮአችንን ላይክ ሼር በማድረግ እንዲሁም ደግሞ የዌብሳይትና ቴሌግራም አድራሻዎቻችንን በመጎብኘት ብዙ ጠቃሚ መረጃዎችን መውሰድ ትችላላችሁ ማለት ነው። አሁን ቀጥታ ወደ ግራውንድ ስቴት ኤሌክትሮኒክ ኮንፊገሬሽን ኦፍ ዘ ኤሌመንትስ እንሄዳለን። በጣም ጥሩ። ዘ ኤሌክትሮኒክ ኮንፊገሬሽን ኦፍ አን አተም ዲስክራይብስ ዘ ዲስትሪቢዩሽን ኦፍ ዘ ኤሌክትሮንስ the distribution of the electrons among atomic orbitals in the atom. Two general methods are used to denote electron configurations. እንግዲህ ትምህርታችን ምንድነው? ኤሌክትሮን ኮንፊገሬሽን። ኤሌክትሮን ኮንፊገሬሽን ማለት ባጭሩ ምንድነው? ዲስትሪቢዩሽን ኦፍ ዘ ኤሌክትሮንስ። የት ላይ ነው ዲስትሪቢዩት የምናደርጋቸው? ኤሌክትሮኖችን ኦርጋናይዝድ በሆነ ወይ ህግና ደንብን በተከተለ መልኩ ምን ማድረግ ማለት ነው? ማሰራጨት። ምን ላይ ነው የምናሰራጨው? አቶሚክ ኦርቢታሎች ላይ ማለት ነው። ስለዚህ ይህን በምናደርግበት ጊዜ እንግዲህ ሁለት ጀነራል የሆኑ ሜቶዶችን እንጠቀማለን ማለት ነው። እነሱ እንመለከታለን። ስለዚህ ይህ እንግዲህ በቀላሉ እዚህ ጋር የምትመለከቱት ኦርቢታል ዲያግራም ነው። ይህም አንዱ ኤሌክትሮን ኮንፊገሬሽን የሚያሳየን ነው። ስለዚህ ኤሌክትሮኖችን እዚህ ጋር እንደምታዩት እነዚህ የሚወክሉት ኤሌክትሮኖችን ነው። ስለዚህ ኤሌክትሮኖቹ የተለያየ ኦርቢታል ላይ ዲስትሪቢዩት ሆነው ተሰራጭተው እናገኛቸዋለን ማለት ነው። ስለዚህ there is a rule, there is principle አይደለ? ይሄ ስርጭት ዝም ብሎ አይደለም። እንደዛ ቢሆን ኖሮ እዚህ ጋር ሶስቱንም አምስቱንም እናጭቃቸው ነበር። ነገር ግን እዚህ ጋር ስታዩት there is some kind of sequence አይደለ? ሁለት አለ እዚህ ጋር ደግሞ ለየብቻ አንድ አለ። ስለዚህ ከዚህ በፊት ያየናቸውን ፕሪንሲፕሎች ለማስታወስ ሞክሩ። እነ ሁንድስ ፕሪንሲፕል፣ አፍባው ፕሪንሲፕል እንዲሁም ደግሞ ፓወር ኤክስክሉዥን ፕሪንሲፕል ያንን እዛ የተማርነው ነው እንግዲህ አሁን አፕላይ የምናደርገው ማለት ነው። ስለዚህ ባጭሩ ኤሌክትሮን ኮንፊገሬሽን ማለት ዲስትሪቢዩሽን ኦፍ ዘ ኤሌክትሮንስ አሞንግ አቶሚክ ኦርቢታልስ ማለት ነው። ስለዚህ የተለያዩ አቶሚክ ኦርቢታሎች ላይ ኤሌክትሮኖችን ማስቀመጥ ዲስትሪቢዩት ማድረግ ነው ኤሌክትሮን ኮንፊገሬሽን ማለት። The subshell or sublevel notation uses numbers to designate the principal energy levels and the letters S, P, D and F to identify the sublevel. ስለዚህ እዚህ ጋር እንደምንመለከተው እንግዲህ በዚህ መልክ ነው ዲስትሪቢዩት የምናደርገው። ሶስት ነገሮችን እዚህ ጋር እናገኛለን። ከላይ እዚህ ጋር የምታገኙት ሁሉ ጊዜ ምን ነው የምታመለከተው? ኤሌክትሮንን ነው። እዚህ ጋር ደግሞ ሰብ ሌቭሉ አለ። እዚህ ጋር ደግሞ ሜን ኢነርጂ ሌቭሉ ወይም ደግሞ ፕሪንሲፓል ኳንተም ነምበሩ አለ ማለት ነው። ይህ ለምሳሌ የሊቲየም ኤሌክትሮን ኮንፊገሬሽን የሚያሳይ ነው። እዚህ ጋር እንደምናየው እንግዲህ ሊቲየም ሶስት ኤሌክትሮን ነምበሮች አሉት። እነዚህ ሶስት የሊቲየም ኤሌክትሮን ነምበሮች እዚህ ጋር ሲስተማቲካሊ ዲስትሪቢዩት ሆነው እናገኛቸዋለን። ኢን ኦርደር ያገኘነው እንግዲህ አፍባው ፕሪንሲፕል ወይም ደግሞ ቢልድ አፕ ፕሪንሲፕል ነው። ወደ ኋላ መለስ ባችሁ ለማየት ሞክሩ። A superscript number following a letter indicates the number of electrons in the designated subshell. The designation can be written as እዚህ ጋር እንደምንመለከተው በዚህ መልክ ሊጻፍ ይችላል። For instance, the ground state electron configuration of hydrogen that is equal to 1 is 1s1. ስለዚህ ይህ እንግዲህ ሪፕሬዘንቴሽን ነው። ስለዚህ በዚህ መልክ ስንጽፍ እንግዲህ ቅድም እዛ ጋር እንደነገርኳችሁ እቺ አንድ ፕሪንሲፓል ኳንተም ነምበሩን ተጠቁመናለች ወይም ታሳየናለች ማለት ነው። ኤስ ደግሞ ሰብሼሉን ያሳየናል። ከላይ ያለው እዚህ ጋር ደግሞ ይህ ቁጥር ደግሞ ምንን ያሳያል ማለት ነው? ኤሌክትሮንን ያሳያል ማለት ነው። አክቲቪቲ 1.15 እንሰራለን። እንደተለመደው ግሩፕ ትፈጥሩና በእነዚህ ፖይንቶች ላይ ዲስከስ ታደርጋላችሁ ማለት ነው። ፎርም ኤ ግሩፕ and discuss the reason why the notation NLE doesn't include electron spin quantum numbers where N, L and E are principal quantum numbers. This one is principal quantum number, azimuthal quantum number and number of electrons respectively. ስለዚህ ባጭሩ ምንድነው የሚለን ማለት ነው? ለምሳሌ ይሄ ኖቴሽን በምናይበት ጊዜ ቅድም እንዳየነው 1s2 2s2 2p3 something like that በምናይበት ጊዜ ፕሪንሲፓል ኳንተም ነምበሩ አለ፣ አንጉላር ኳንተም ነምበሩ አለ። ነገር ግን ስፒን ኳንተም ነምበር ኤምኤስን አንጠቀምም። ለምንድን ነው የሚለን?
እንግዲህ ባጭሩ ኤምኤስ ኦር ስፒን ኳንተም ነምበር ከዚህ በፊት እንዳያየነው እንግዲህ ስፔሲፋይ የሚያደርገው ምንድነው ኦሪየንቴሽን ኦፍ ስፒን አክሲስ ነው። ስለዚህ ስፒን አክሲስ ስንል ዳይሬክሽኑንም ተያይዞ ነው። ስለዚህ ሁለት ምርጫ ብቻ ነው ያለው አይዘር ፕላስ ሃፍ ኦር ማይነስ ሃፍ። ስለዚህ እንደሌሎቹ ብዙ የተለያየ አይነት ኦፕሽኖች ስለሌሉት ኦንሊ ቱ ብቻ ስላሉት ምንም አሻሚ ነገር ስለሌለው ዝርዝር ማስቀመጥ አይጠበቅብንም ማለት ነው። ምክንያቱም ለምሳሌ እዚህ ጋር ኤንን ብንመለከት የተለያየ አይነት ሊሆን ይችላል። እዚህ ጋርም ኤልን አንጉላር ሞመንተምን ብናይ እንደዛው ቫሪ ሊያደርግ ይችላል። ብዙ አይነቶች አሉ። ነገር ግን ስፒን ኳንተም ነምበር ጋር ስንመጣ አይዘር ፕላስ ሃፍ ኦር ማይነስ ሃፍ ብቻ ነው ማለት ነው። ስለዚህ ሁለት አማራጭ ብቻ ስላለ ያን ያህል አስፈላጊ አይደለም ማለት ነው። The other way to present this information is through an orbital diagram which consists of a rectangular box or circle or just a line for each orbital available in a given energy level with an arrow indicating the electron's presence and its direction of spin. ስለዚህ እንግዲህ ኤሌክትሮን ዲስትሪቢዩሽን ነው እየተመለከትን ያለው ወይም ኤሌክትሮን ኮንፊገሬሽን። ስለዚህ በተለያየ መልክ ልናስቀምጠው እንችላለን። ኢን ሬክታንጉላር ቦክስ ላይክ ዚስ እዚህ ጋር እንደምታዩት እንግዲህ እያንዳንዱ ሬክታንጉላር ቦክስ ምንን ያሳያል? አንድ ኦርቢታልን ሪፕሬዘንት ያደርጋል። አንዳንዴ ደግሞ ምናልባት አንዳንድ ቦታ ላይ ካያችሁ ካይንድ ኦፍ ሰርክል በሰርክል መልክ ተቀምጦ ታያላችሁ ማለት ነው። ኤሌክትሮኑ እንደዚህ ተቀምጦ ታያላችሁ ማለት ነው። አንዳንዴ ደግሞ ላይን ላይ እንደዚህ ልታገኙ ትችላላችሁ። ስለዚህ ኤኒዌይስ እነዚህ በሙሉ በተለያየ መልክ ኤሌክትሮንን የሚያሳዩ ነገሮች ናቸው ማለት ነው። እኛ ግን እዚህ ጋር አሁን ቦክሱን ለምሳሌ ይሄንን ስንመለከት እንግዲህ እዚህ ጋር እነዚህ ቦክሶች የሚያሳዩት ምን ነው? ኦርቢታሉን ነው። እያንዳንዱ ቦክስ ስንት ነው ማክሲመም ሊይዝ የሚችለው ማለት ነው? 2 ኤሌክትሮንን ነው ማለት ነው። እዚህ ጋር እንደምንመለከተው ደግሞ ኤሌክትሮንን በአሮ በዚህ መልክ ሪፕሬዘንት እናደርጋለን ማለት ነው። ስለዚህ አንድ ቦክስ ውስጥ ማክሲመም ሊኖር የሚችለው ኤሌክትሮን ከዚህ በፊት በተነጋገርነው መሰረት 2 ኤሌክትሮን ነው። እነዚህ 2 ኤሌክትሮኖች ዳይሬክሽን ስናስቀምጥ ሁል ጊዜ በተቃራኒ ዳይሬክሽን ነው የሚቀመጡት ማለት ነው። ይህም ቢኮዝ ኦፍ ዋት ስፒን ኳንተም ነምበር ማለት ነው። ስለዚህ ዳይሬክሽን ኦፍ ስፒንን ነው የሚያሳየው። አንደኛው ኤሌክትሮን ካውንተር ክሎክዋይዝ፣ ሌላኛው ደግሞ አንታይ ክሎክዋይዝ። ምክንያቱም 2 ኤሌክትሮኖች አራቱም ኳንተም ነምበሮቻቸው አንድ አይነት ሊሆኑ ስለማይችሉ ማለት ነው። ትራዲሽናሊ this one represents ms is equal to plus half, where this one resonates ms is equal to minus half. The orbital diagrams for the first 10 elements are እንግዲህ ትራዲሽናሊ በተለምዶ ወደ ላይ እንዲ ከሆነ ms ምንን ጋር ማች ያደርጋል? ፕላስ እንደሆነ ፕላስ ሃፍን ያሳያል ማለት ነው። whereas ወርታች ከሆነ ደግሞ ስፒን ኳንተም ነምበሩ ማይነስ ሃፍ ጋር ኮረስፖንድ እንደሚያደርግ ተቀምጧል ማለት ነው። the orbital diagram for the first 10 elements እንግዲህ ቀጥሎ እንመለከታለን። ኦርቢታል ዲያግራም እንግዲህ በዚህ መልክ ያለው ነው ማለት ነው። እዚህ ጋር እንደምንመለከተው ከፍ ያለ የሄደበት ምክንያት ምን ይመስላችኋል? in terms of energy level። ስለዚህ in terms of energy level ከ1s to s የበለጠ ነው፣ ከ2s ደግሞ 2b የበለጠ ነው። even though 2s እና 2b the same principal quantum number ላይ ቢኖሩ 2p ግን ከፍ ያለ ኢነርጂ ሌቭል ላይ ነው የሚገኘው ማለት ነው። በጣም ጥሩ ተማሪዎች፣ እዚህ ጋር እንደምንመለከተው እንግዲህ ሃይድሮጅን the simplest atom አቶሚክ ነምበሩ 1 ነው። ስለዚህ 1s1 ኤሌክትሮን ኮንፊገሬሽን ነው። ኦርቢታል ዲያግራሙ ደግሞ እዚህ ጋር እንደምንመለከተው ይሄን ይመስላል ማለት ነው። አንዲት ኤሌክትሮን ስለሆነች ምንም ችግር የለውም፣ ወደ ላይ እናረጋታለን ማለት ነው። ሂሊየም ጋር ስንመጣ አቶሚክ ነምበሩ 2 ነው። ስለዚህ 1s2 ኤሌክትሮን ኮንፊገሬሽኑ ነው። ኦርቢታል ዲያግራሙ ስንመለከት ደግሞ አንዱ ወደ ላይ ሌላኛው ደግሞ ወደ ታች ነው። እንዲሁም ደግሞ እዚህ ጋር ካርበን ጋር ስንመጣ ሌሎቹን ዘለን ሌሎቹን እናንተ ደግሞ ተመሳሳይ መልኩ ኤዋቸው። ለምሳሌ ምናልባት ከካርበን ወደ ኋላ ለመልሳችሁና እዚህ ጋር ቤሪሊየም ጋር ስንመጣ ቤሪሊየም 4 ነው አቶሚክ ነምበሩ፣ ኤሌክትሮን ቁጥሩ 4 ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው 1s2 2s2 አራቱን 1s እና 2s ላይ በዚህ መልክ ዲስትሪቢዩት ካደረግናቸው በኋላ 2p ላይ ግን የሚሄድ ስለሌለ 2p ባዶ እንዲ እናስቀምጣለን ማለት ነው። ኦክሲጅን ጋር ስንመጣ 8 ኤሌክትሮኖች አሉት። እነዚህ 8 ኤሌክትሮኖች በዚህ መልክ እናሰራጫቸዋለን ማለት ነው። እዚህ ጋር እንደምትመለከቱት 1s2 ላይ ሁለቱ አሉ በተቃራኒ ሳይድ ማለት ነው። እዚህ ጋርም እንደዛው 2s ላይ። ስለዚህ ሁለት ሁሉ ጊዜም ሲኖር አንዱ ወደ ላይ አንዱ ወደ ታች ነው የሚሆነው ማለት ነው። ምክንያቱም አራቱም ኤሌክትሮኖች ምን ሊኖራቸው ስለማይችል ተመሳሳይ ኳንተም ነምበር ሊኖራቸው ስለማይችል ማለት ነው። እዚህ ጋር የኦክሲጅን እና የናይትሮጅን እስቲ እናወዳድረው። እዚህ ጋር የናይትሮጅን በመታዩበት ጊዜ እንግዲህ ከኦክሲጅን በአንድ ያንሳል፣ ኤሌክትሮን ቁጥሩ 7 ነው። ስለዚህ በዚህ መልክ ተሰራይቶ እናገኘዋለን። እዚህ ጋር ደብል ከማድረጋችን በፊት
ዲጀነሬት ኦርቢታል ስለሆኑ ወይም እኩል ኢነርጂ መጠን ያላቸው ኦርቢታሎች ስለሆኑ 2px 2py 2pz ስለዚህ ኤሌክትሮኖቹን መጀመሪያ አንድ ሶስቱም ላይ ካስቀመጥን በኋላ ነው እዚህ ጋር ኦክሲጅን ላይ እንዳየነው ወደ ደብሉ ምን መጣው ማለት ነው። ስለዚህ በዚህ መልክ ሌሎቹንም ለማየት ሞክሩ። ስለዚህ ባጭሩ ምን ያሳየናል? ኦርቢታል ዲያግራም ኤሌክትሮን ኮንፊገሬሽንን የሚያሳየን ነው። ኤሌክትሮኖቹ በተለያየ መልክ ተሰራይተው እናገኛቸዋለን ማለት ነው። The three orbitals in the 2p sublevel are degenerate ስንል እንግዲህ ከዚህ በፊት ተመልክተናል have equal energy ማለት ነው። እነዚህ 2pዎቹ ምንድናቸው? 2px 2py 2pz ማለት ነው and have the same and l values። ስለዚህ እነዚህ 3 እንትኖች n ቫልዩዋቸው አንድ ነው። ምክንያቱም 2p እስካልን ድረስ 2 ነው ለሁሉም ማለት ነው። ኤላቸውም ተመሳሳይ ነው። ስለዚህ thus the fifth electron of boron can go into any one of the 2p orbitals. Since a p sublevel has L is equal to 1, the magnetic quantum number or orientation value can be -1, 0 or +1. ስለዚህ እዚህ ጋር ምናልባት ሐሳቡን የበለጠ ግልጽ ለማድረግ ለምሳሌ ቦሮን እስቲ እንመልከት። ቦሮን ማለት ኤሌክትሮን ቁጥሩ ስንት ነው? ቦሮን 5 አይደለ? አዎ። ስለዚህ የቦሮን ኤሌክትሮን ኮንፊገሬሽን እስቲ እንስራ። 1 is 2 ስለዚህ 2 ኤሌክትሮኖች እዚህ ይቀመጣሉ ማለት ነው። 2 ኤሌክትሮኖች ከዛ በኋላ ደግሞ 2s2 ኢን ኦርደር ያገኘነው ከምንድነው? ከአፍባው ኦር ከቢልድ አፕ ፕሪንሲፕል 1 እንደዚህ ሌላኛው ወርታች። ስለዚህ 2 እና 2 4 ኤሌክትሮን ቀነስኩኝ፣ አንድ ይቀረኛል። ስለዚህ አንዷ ኤሌክትሮን 2p ላይ ነው የምገባው ማለት ነው። ስለዚህ 2p ጋር ስንመጣ ደግሞ 2p ጋር ስንት ኦርቢታሎች አሉ? 3 ኦርቢታሎች አሉት px py pz። ስለዚህ እቺ አንድ ኤሌክትሮን እዚህ ጋር ልትሆን ትችላለች፣ ወይም ደግሞ አንዳንዴ እዚህ ጋር ልትሆን ትችላለች፣ ወይም ደግሞ አንዳንዴ እዚህ ጋር ልትሆን ትችላለች። ምክንያቱም እነዚህ ሶስቱ ኢን ተርምስ ኦፍ ኤነርጂ እኩል ስለሆኑ ወይም ዲጀነሬት ኦርቢታልስ ስለሆኑ ማለት ነው። For convenience, the boxes are labeled from left to right, -1, 0, +1, and assume it enters the magnetic quantum number is equal to -1 orbital. So n is equal to 2, l is equal to 1, ml is equal to -1 and ms is equal to +1/2. በጣም ጥሩ። እንግዲህ ቅድም እንዳየነው ቦሮን ስንት ነው የተባባልነው? ቦሮን 5 ኤሌክትሮን አለው ተባብለናል። እነዚህን 5 ኤሌክትሮኖች እንግዲህ 1s2 የመጀመሪያው ቦክስ ላይ አስቀምጠናታል። እነዚህን የሁለት ኤሌክትሮኖች እዚህ ጋር አድርገናል። 2s2 ሁለተኛው ቦክስ ላይ አስቀምጠናል። ይሄንንም ከዛ አንድ ኤሌክትሮን ትቀራለች አይደል? ከ5 ላይ 4 ኤሌክትሮን 2 ሲደመር 2 4 ከ5 ላይ 4ን ስቀንስ አንድ ኤሌክትሮን ትቀራለች። እቺ ኤሌክትሮን እንግዲህ ከሶስቱ አንዱ ላይ ነው የምትሆነው ተባብለናል። ምክንያቱም ዲጀነሬት ኦርቢታል ስለሆኑ። ዲጀነሬት ኦርቢታል ማለት ደግሞ ኢነርጂው እኩል የሆነ የሚመጣጠን ኢነርጂ ስለሆነ ኤሌክትሮኗ one of these 3 ነው የምትሆነው። ስለዚህ ብዙ ጊዜ ፎር ኮንቪኒየንስ ፐርፐስ ለምሳሌ ፒን በአንድ ነው የሚወከለው አለ። ስለዚህ ማግኔቲክ ኳንተም ነምበሩ ከ-1 0 1 ነው። ስለዚህ ለምሳሌ ኤሌክትሮኗ እዚህ ላይ ካለች እዚህ ላይ ካረፈች ስለዚህ የዚህን ኤሌክትሮን እንትን ስናደርግ ኳንተም ነምበር ስናስቀምጥ እንዴት ነው ማለት ነው የምናስቀምጠው? 2 1 ስለዚህ ማግኔቲክ ኳንተም ነምበሩ -1 ስፒን ኳንተም ነምበሩ ደግሞ +1/2 ወይም ደግሞ ማይነስም ሊሆን ይችላል። አያችሁ አይደለ? በዚህ መልክ እናስቀምጣለን ማለት ነው። The 3 2p orbitals have equal energy but they can be along the x y or z axis። ስለዚህ ሶስቱ እነዚህ የp ኦርቢታሎች አንድ እንትን ላይ p ኦርቢታል ላይ ስለሆኑ ኢነርጂያቸው ኢን ተርምስ ኦፍ ኢነርጂ እኩል ሊሆኑ ይችላሉ። ነገር ግን ኦሪየንቴሽናቸው ይለያያል ማለት ነው። px ሊሆን ይችላል፣ py ሊሆን ይችላል፣ pz ሊሆን ይችላል። ስለዚህ ሶስቱ የተለያየ አክሲስ ላይ ሊያርፉ ስለሚችሉ የተለያየ ማግኔቲክ ኳንተም ነምበር ይኖራቸዋል ማለት ነው። Activity 1.16 እንመጣለን። Discuss the following questions in groups and share your ideas with the rest of the class። በግሩፕ እንደተለመደው ዲስከስ ታደርጉና ከክላስ ሜቶቻችሁ ጋር ሼር ተደራረጉ ነው የሚላችሁ። question number 1 what does each box in an orbital diagram represent? እያንዳንዱ ቦክስ በዚህ ይሄ ኦርቢታል ዲያግራም ነው እንግዲህ አይደለ? ስለዚህ ይህ ኦርቢታል ዲያግራም ላይ እያንዳንዱ ቦክስ ምንን ሪፕሬዘንት ያደርጋል ነው የሚለን። ስለዚህ ባጭሩ መልሳችን ምንድነው? ኦርቢታልን ራሱ ነው አይደለ? አዎ ኦርቢታልና ኦርቢትን ለይታችሁ እወቁ። ኦርቢታል ኤሪያው ነው ሪጅንን ነው። ስለዚህ where we can find electrons maximum probability of finding electronsን የምናሳይበት ነው ኦርቢታል የምንለው።
Question number 2. What are the similarities and differences between a 1s and a 2s orbital ነው የሚለን። ስለዚህ 1s እና 2s ኦርቢታል መካከል ያለው የሚያመሳሰላቸውና የሚለያዩበት ነገር ምንድነው ነው የሚለን ባጭሩ ማለት ነው። ስለዚህ 1s እና 2s ስለዚህ ሁለቱ ምንድናቸው? s ሰብሼል ነው ሪፕሬዘንት የሚያደርጉት። ስለዚህ s ሰብሼል ደግሞ ሼፑ ምንድነው ብለናል? ስፌሪካል ነው ተባብለናል። ስለዚህ ስፌሪካል መሆናቸው አንድ ያረጋቸዋል ማለት ነው። ነገር ግን ከፊታቸው ያለው ቁጥር የተለያየ ነው። እዚህ ጋር እንደምንመለከተው 1 እና 2 ነው። ስለዚህ ኤነርጂ ሌቭላቸው የሚገኙበት የኤነርጂ ሌቭል ይለያያል ማለት ነው። ስለዚህ ከዚህ በፊት እንደተነጋገርነው የመጀመሪያው ብሎክ ላይ ነው፣ ሁለተኛው ብሎክ ላይ ነው እያለን እንዳወዳደር ነው እንደዚሁ አድራሻቸው ይለያል ማለት ነው። Question number 3 ጋር ደግሞ ስንመጣ what is the difference between a 2px and a 2py orbital? ስለዚህ 2px እና 2py መካከል ያለው ልዩነት ምንድነው ነው የሚለን። ስለዚህ ሁለቱ ምንድናቸው? ዲጀነሬት ኦርቢታልስ ናቸው። ዲጀነሬት ኦርቢታል ማለት ኢነርጂያቸው እኩል ነው። p ሰብሼልን ሪፕሬዘንት ስለሚያደርጉ ሁለቱም ማለት ነው 2py እና ሁለተኛው ኤነርጂ ሌቭል ላይ መገኘታቸው አንድ ያረጋቸዋል ማለት ነው። ነገር ግን ይሄ px ነው፣ ይሄ py ነው። ስለዚህ ኦሪየንቴሽናቸው ይለያያል። px ምን ላይ ነው? አሎንግ x አክሲስ ላይ ነው ማለት ነው ኢን 3D ላይ ብናይ። ስለዚህ አላይንመንቱ ከምን ላይ ነው? ከx አክሲስ ላይ ማለት ነው፣ x አክሲስ ላይ። py ጋር ስንመጣ ደግሞ እዚህ ጋር py ይላል። ስለዚህ y አክሲስ ላይ ነው ኦሪየንቴሽኑ ማለት ነው። ስለዚህ ኦሪየንቴሽናቸው ይለያያል። አቀማመጣቸው የሚገኙበት አክሲስ ይለያል። ከዛ ውጪ ግን ሌላው ነገር በሙሉ አንድ ነው ማለት ነው። Question number 4. What is the meaning of the symbol for D6? የ4D6ን ሚኒንግ ተናገሩ ነው የሚላችሁ። 4D6 ስለዚህ 4 ምንን ታሳያለች? ፕሪንሲፓል ኳንተም ነምበርን ኤንን ሪፕሬዘንት ታደርጋለች። ዲ ደግሞ ምንን ያሳያል ማለት ነው? አንጉላር ኳንተም ነምበሩን ያሳያል ወይም ደግሞ ሰብሼሉን ያሳያል ማለት ነው። እዚች ጋር ያለችው 6 ደግሞ ከምን ጋር እኩል ነች? ከኤሌክትሮን ቁጥር ጋር እኩል ነች ማለት ነው። ስለዚህ ነምበር ኦፍ ኤሌክትሮንን ሪፕሬዘንት ታደርጋለች ማለት ነው። ኤክሰርሳይዝ 1.11 እንሰራለን። ራይት ዘ ኤክስፔክትድ ኤሌክትሮን ኮንፊግሬሽን ፎር ዲስ አተምስ ነው የሚለን። ስለዚህ ኤሌክትሮን ኮንፊግሬሽናቸውን እንሰራለን ማለት ነው። እንዳትረሱት ኤሌክትሮን ኮንፊግሬሽን ስንሰራ አፍባው ፕሪንሲፕልን እንከተላለን ማለት ነው። ወይም ደግሞ ቢልድ አፕ ፕሪንሲፕልን ኦርደሩን ለማጠበቅ ኦርደሩን ማወቅ ስላለብን። ስለዚህ የሶዲየም ኤሌክትሮን ቁጥር ስንት ነው ማለት ነው? 11 ነው። ስለዚህ እዚህ ጋር ባለው ኦርደር መሰረት ፈርስት 1s 2 ዜን እዚች ጋር እንዳለችው 2s 2p 6p 6 ኤሌክትሮን መያዝ ስለሚችል ማለት ነው። s ማክሲመም መያዝ የሚችለው 2 ነው። ስለዚህ 2 ሲደመር 2 4 4 ሲደመር 6 10። ስለዚህ ወደ ቀጣይ ኤነርጂ ሌቭል እሄዳለሁ እንጂ እዚህ p ላይ አልጨምርም። ማክሲመም መያዝ የሚችለው 6 ስለሆነ ማለት ነው። ስለዚህ ቀጣዩ ከ2p ቀጥሎ እዚህ ጋር እንዳለው የምታዩት ምንድነው? 3s ነው። ሶ 3s 1 ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ 2 ሲደመር 2 4 4 ሲደመር 6 10። ይሄንን በምን ሪፕሬዘንት ማድረግ ይችላልው? በኖብል ጋዝ ሪፕሬዘንት ማድረግ ይችላልው። ምክንያቱም የኒየን ኤሌክትሮን ኮንፊግሬሽን 10 ስለሆነ በሱ ሪፕሬዘንት ማድረግ ይችላልው። ከዛ ኒየን 3s1 ስለዚህ በዚህ መልክ ኖብል ጋዝን አሴኮር በመጠቀም ኤሌክትሮን ኮንፊግሬሽኑን ማስቀመጥ ይችላልው ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ስንመጣ የአሉሚኒየምን የተጠየቅነው አሉሚኒየም እንግዲህ አፍባው ፕሪንሲፕልን ኦርደር ኦፍ ፊሊንግን ለማወቅ የሚጠቅማችሁ ነው። ስለዚህ ቢልድ አፕ ፕሪንሲፕል በደንብ አድርጋችሁ ወቁት ማለት ነው። ሲስተማቲካሊ በዚህ መልክ ለመያዝ ሞክሩ ማለት ነው። ስለዚህ አሁን የአሉሚኒየም ደግሞ ኤሌክትሮን ኮንፊግሬሽን እንሰራለን ማለት ነው። 13 ኤሌክትሮን ያለው። ስለዚህ ከ13ቱ የመጀመሪያው ላይ ሁለቱ ትቀመጣለች 1s2 2s2 2p6 እስከዚህ ድረስ እንደሆነ 10 ሆነ አይደለ? ከዛ ቀጥሎ ያለው ማን ነው? 3s እስከ 2 መያዝ ይችላል 3s 2። ነገር ግን አሁንም 12 ነው፣ አንድ ይቀራል። ስለዚህ ወደ 3p ሄዳለሁ ማለት ነው። 3p 1 ማለት ነው። ስለዚህ 2 ሲደመር 2 4 ሲደመር 6 10 12 13 ሆነ ማለት ነው። ይህንን በኖብል ጋዝ ሪፕሬዘንት ማድረግ ይችላልው NE። ስለዚህ በሾርት ሃንድ በዚህ መልክ ማስቀመጥ ትችላላችሁ ማለት ነው። 3p 1 ማለት ነው። ስለዚህ ይሄ የአሉሚኒየም ኤሌክትሮን ኮንፊግሬሽን ነው ማለት ነው። ፎስፈረስ አቶሚክ ነምበር ኢዝ ኢኳል ቱ 15 የዚህን የኤሌክትሮን ኮንፊግሬሽን እንድንሰራ ነው እዚህ ጋር ደግሞ የተጠየቀው። ስለዚህ ተማሪዎች አፍባው ፕሪንሲፕልን ወይም ኦርደር ኦፍ ፊሊንግን ቢልድ አፕ ፕሪንሲፕልን በደንብ አድርጋችሁ ማስተር አድርጉት ማለት ነው። ይህን ሲስተማቲካሊ ይህን ኦርደር ካወቃችሁ ዜን በቃ ይህን ኦርደር መከተል ነው ማለት ነው። ከዚህ በተጨማሪ ደግሞ እያንዳንዱ ሰብሼል ምን ያህል ማክሲመም ኤሌክትሮን መያዝ እንደሚችልም እወቁ። s 2p
6 እንዲሁም ደግሞ ዲ 10 ኤፍ 14 እነዚህ በደንብ ካወቃችሁ ከዛ በኋላ ቀላል ነው ማለት ነው። ስለዚህ አሁን የፎስፈረስን በተመሳሳይ መልኩ እስካሁን ስንሰራ በነበረው መልኩ እንሰራለን ማለት ነው። 1s2 2s2 2p6 3s2 እዚህ ድረስ 10 ነው 12 3p ስንት ይቀረናል ማለት ነው? 12 ከሆነ 3 ነው የሚቀረን አይደል? አዎ በጣም ጥሩ። ስለዚህ ይህንን በምን ሪፕሬዘንት ማድረግ እንችላለን? በኖብል ጋዝ ሪፕሬዘንት ማድረግ እንችላለን። ኒየን ሪፕሬዘንት ማድረግ እንችላለን። 3s2 3p3 ይሆናል ማለት ነው። ስለዚህ የፎስፈረስ ኤሌክትሮን ኮንፊግሬሽን ይህን ይመስላል ማለት ነው። በጣም ጥሩ። ቫናዲየም አቶሚክ ነምበሩ ስንት ነው? 23 ነው። የቫናዲየም እዚህ ጋር አቶሚክ ዲያግራሙን ታገኙታላችሁ። ስለዚህ አፍባው ፕሪንሲፕልን በመጠቀም ኤሌክትሮን ኮንፊግሬሽኑን እንሰራለን ማለት ነው። 23 ነው አቶሚክ ነምበሩ ወይም ደግሞ ኤሌክትሮን ቁጥሩ ማለት ነው። ስለዚህ 1s2 2s2 2p6 3s2 3p6 እዚህ ድረስ ስንት ይመጣል ማለት ነው? 18 ይመጣል አለ። 2 ሲደመር 2 4 4 ሲደመር 6 10 10 ሲደመር 2 12 12 ሲደመር 6 18 ስለዚህ ስንት ይቀረናል? 5 ይቀረናል ማለት ነው። ከ3p ቀጥሎ የሚመጣው 4s ነው። ስለዚህ 4s2 ስንት ይቀረናል ነው የተባባልነው? 5 ነው አይደል? አሁንም ደግሞ 3 ይቀረናል። ስለዚህ ከ4s ቀጥሎ ደግሞ ማን አለ? 3d አለ ማለት ነው። ስለዚህ እነዛን ሶስቶች ደግሞ 3d ውስጥ አስቀምጣቸዋለሁ ማለት ነው። ስለዚህ የቫናዲየም ኤሌክትሮን ኮንፊግሬሽን ይህን ይመስላል ማለት ነው። 2 ሲደመር 2 4 4 ሲደመር 6 10 10 ሲደመር 2 12 12 ሲደመር 6 18 18 ሲደመር 2 20 23 ስለዚህ ኦርደሩን በዚህ መልክ አስቀመጥን ማለት ነው። ስለዚህ ትልቁ ፕሪንሲፓል ኳንተም ነምበሩ 4 ነው አይደለ? አውተር ሞስት ሼሉ ማለት ነው። እሱ ላይ ያለው ኤሌክትሮን ስንት ነው? 2 ነው። እዚህ ጋር በአቶሚክ ዲያግራሙ እንደምናገኘው ማለት ነው። ስለዚህ 18 እዚህ ድረስ ያለው 18 ኤሌክትሮን ኮንፊግሬሽን 18 ኤሌክትሮኖች ስለሆኑ ይህንን በአርገን ሪፕሬዘንት ማድረግ እንችላለን በኖብል ጋዝ ማለት ነው። ስለዚህ ኖብል ጋዞችን መጠቀም እንችላለን ሾርት ሃንድ በሆነ ወይ ለመጻፍ ማለት ነው። 4s2 3d 3 ስለዚህ አጠር አድርገን ስንጽፈው በዚህ መልክ ኤሌክትሮን ኮንፊግሬሽኑን በዚህ መልክ እናስቀምጠዋለን ማለት ነው። ማንጋኒዝ ጋር በተመሳሳይ መልኩ ስንሄድ 1s2 2s2 2p6 3s2 3p6 4s2 ዚረስ 20 ይመጣል አይደለ? ከዛ በኋላ 3d 5 ይሆናል ማለት ነው። እዚች ድረስ ያለውን ከኖብል ጋዝ አርገን ጋር ተመሳሳይ ኤሌክትሮን ነምበር ስለሆነ በዚህ መልክ ሪፕሬዘንት እናደርጋለን። 4s2 3d 5 ይሆናል ማለት ነው። አሁን ደግሞ የአይረንን እንሰራለን። 26 ነው አቶሚክ ነምበሩ ኤሌክትሮን ቁጥሩም 26 ነው ማለት ነው። ስለዚህ 1s2 2s2 2p6 3s2 3p6 4s2 ዚረስ 20 ነው። ከዛ በኋላ ወደ 3d ይገባል ማለት ነው። 3d 6 ይሆናል። ስለዚህ ዲ ብሎክ ኤሌመንት ነው የምንለውም ለዛ ነው ማለት ነው። ስለዚህ ዚረስ ያለው 18 ነው። የአርገን ኤሌክትሮን ኮንፊግሬሽን ነው። በአርገን ሪፕሬዘንት እናደርገዋለን። ከዛ በኋላ 4s2 3d 6 ይሄ የአይረን ኤሌክትሮን ኮንፊግሬሽን ነው ማለት ነው። ኦኬ question number 2 የኤክሰርሳይዝ 1.11 question number 2 የሚለን indicate the total number of p electrons in nitrogen በናይትሮጅን ውስጥ p ኤሌክትሮኖች ስንት ናቸው ነው የሚለን። ስለዚህ መጀመሪያ ኤሌክትሮን ኮንፊግሬሽኑን መስራት ይኖርብናል ማለት ነው። 7 ከሆነ 1s2 2s2 4 ነው እስካሁን ድረስ። ስለዚህ 2p 3 ይሆናል ማለት ነው። ስለዚህ p ኤሌክትሮን ስለሚለን p ሰብሼል ላይ ያለውን ኤሌክትሮን ነው የምናየው። ስለዚህ መልሳችን ስንት ይሆናል ማለት ነው? 3 ይሆናል ማለት ነው። ቢ ደግሞ የሚለን ኤስ ኤሌክትሮንስ ኢን ሲሊከን ዜድ ኢዝ ኢኳል ቱ 14 በተመሳሳይ መልኩ ኤሌክትሮን ኮንፊግሬሽኑን ከሰራን በኋላ ኤስ ሰብሼል ላይ ያሉትን ኤሌክትሮኖች መቁጠር ነው ማለት ነው። 1s2 2s2 2p6 3s 2 3p 2 ሲደመር 2 4 4 ሲደመር 6 10 12 2 ማለት ነው። ስለዚህ ኤስ ሰብሼሎቹ 1s 2s እንዲሁም ደግሞ 3s ስለዚህ ፈርስት ኢነርጂ ሌቭል ላይ ሰከንድ ኢነርጂ ሌቭል ላይ ሰርድ ኢነርጂ ሌቭል ላይ ኤሶች አሉ ማለት ነው። ስለዚህ እነዚህን ኤሶች ወይም ኤስ ኤሌክትሮንስ እንቆጥራቸዋለን ማለት ነው። 2 ሲደመር 2 4 4 ሲደመር 2 6 ስለዚህ 6 ኤሌክትሮንስ ናቸው ማለት ነው። 3d ኤሌክትሮንስ ኢን ሰልፈር ዜድ ኢዝ ኢኳል ቱ 16 ስለዚህ በሰልፈር ውስጥ የ3d ኤሌክትሮኖችን ብዛታቸውን ተናገሩ ነው የሚለው። መጀመሪያ ያሉ የሉም እስቲ ኤሌክትሮን ኮንፊግሬሽኑን እንስራው። 1s2 2s2 2p6 ዚረስ 10 ነው። 3s
2 3p 4 ይሄ ነው አይደል የሰልፈር ኤሌክትሮን ኮንፊግሬሽን። ስለዚህ ዲ ሰብሼል ወይም 3d ኤሌክትሮንስ ነው የሚለን። ስለዚህ ዲ ሰብሼል ውስጥ ኤሌክትሮኖቹ አይገቡም። ስለዚህ 0 ማለት ነው፣ የለንም ማለታችን ነው። Question number 3. Indicate which of the following sets of quantum numbers in an atom are unacceptable and explain why. ስለዚህ ይሄኛው ኳንተም ነምበር አክሰፕተብል ነው አንአክሰፕተብል ነው ወይ ነው የሚለን። ህጉን መከተል ብቻ ነው ማለት የሚጠበቅባችሁ። ስለዚህ ህጋችን ምንድነው የሚለው እዚህ ጋር ለምሳሌ ይሄ የመጀመሪያው ጊዜ የሚጠቁመው ፕሪንሲፓል ኳንተም ነምበር ነው። ስለዚህ ፕሪንሲፓል ኳንተም ነምበር n is equal to 1 ጀምሮ ወደ ላይ የሚሄድ ነው ማለት ነው። ከዛ ቀጥሎ ስንመጣ ደግሞ አንጉላር ኳንተም ነምበር ነው። አንጉላር ኳንተም ነምበር ደግሞ ከ0 እስከ n-1 ስለዚህ ከዚህ በአንድ ያንሳል ከ0 ጀምሮ እስከዛ ማለት ነው። እዚህ ጋር ስንመጣ ደግሞ ማግኔቲክ ኳንተም ነምበር ጋር ስንመጣ ደግሞ እንደዚሁ ከ-l እስከ +l ያሉትን ያካትታል ማለት ነው። እዚህ ጋር ስንመጣ ማግኔቲክ ስፒን ኦር ስፒን ኳንተም ነምበር ጋር ስንመጣ ሁሉ ጊዜ ቫልዩ የሚኖረው አይዘር ፖዚቲቭ ኦር ፕላስ ሃፍ ኦር ማይነስ ሃፍ ማለት ነው። ስለዚህ እዚህ ጋር በመናይበት ጊዜ እንግዲህ ይሄ አንድ ከሆነ 0 መሆን ይችላል ትክክል። ምክንያቱም ይሄ አንድ ከሆነ የዚህ የኤል ቫልዩ 0 ስለሚሆን ከ0 እስከ n-1 ስለሚሆን ማለት ነው። ነገር ግን ሶስተኛው ጋር ስንመጣ 0 ነው የሚሆነው በዚህ ጊዜ እንጂ ሃፍ ሊሆን አይችልም። ሃፍ ፕላስ ኦር ማይነስ ሃፍ የዚህኛዋ ስለሆነ ማለት ነው። ስለዚህ ይህ is not acceptable or unacceptable ብለን ባጭሩ መመለስ እንችላለን ማለት ነው። unacceptable because of ምንድነው ማለት ነው? because of this magnetic quantum number ማለት ነው። በተመሳሳይ መልኩ እዚህ ጋር ስናይ እንግዲህ 3 ከሆነ ይሄ አንጉላር ኳንተም ነምበራችን ከ0 እስከ n-1 ስለሆነ this is possible ማለት ነው፣ ይቻላል ማለት ነው። እዚህ ጋርም ደግሞ ከ-l እስከ +l ስለሆነ ይሄ 0 ከሆነ የዚህ ቫልዩ 0 ነው የሚሆነው ማለት ነው። ስለዚህ ማግኔቲክ ኤምኤሳችን ስፒን ኳንተም ነምበሩ +1/2 or -1/2 ሊሆን ይችላል possible። ስለዚህ this is acceptable ማለት ነው፣ acceptable ምክንያቱም ህጉን ስለማይጣረስ ህጉን ተከትሎ ስለሚሄድ ማለት ነው። እዚህ ጋር ደግሞ ስንመጣ እንግዲህ ፕሪንሲፓል ኳንተም ነምበራችን ምንድነው 3 ነው ብለናል። እዚህ ጋር ከሱ ደግሞ እዚህ ጋር ስንመጣ 2 is possible ምክንያቱም ከ0 እስከ n-1 ሪፕሬዘንት ስለሚያደርግ ይሄ ይቻላል ይሄም ይቻላል ማለት ነው። እዚህ ጋርም ስንመጣ ይሄ 2 ከሆነ ይሄኛው ደግሞ ከማይነስ l እስከ l ያለውን ስለሚይዝ ስለዚህ አንድ ሊሆን ይችላል ማለት ነው። እዚህ ጋር ስንመጣ ግን ኦል ጊዜ +1/2 or -1/2 ስለዚህ ከሁለት አንዱ ነው የሚሆነው ማለት ነው ስፒን ኳንተም ነምበር። because of this ይሄ ትክክል አይደለም unacceptable ብለን እንመልሳለን ማለት ነው። unacceptable ወይም አይቻልም ማለታችን ነው። ዲ ጋር ስንመጣ እዚህ ጋር n አለን ፕሪንሲፓል ኳንተም ነምበር አንጉላር ኳንተም ነምበሩም 2 ነው የሚለው ነገር ግን አንጉላር ኳንተም ነምበር ሁሉ ጊዜ l ማለታችን ነው ከምን እስከ ምን ነው ከ0 እስከ n-1 ያለው ነው። ስለዚህ በዚህ ጊዜ ይሄ 2 ከሆነ ስለዚህ l ሊሆን የሚችለው 0 እና ከ2 ሲቀነስ 1 0 እና 1 ነው ፖሲብል ሬንጁ ማለት ነው። ስለዚህ ይሄም unacceptable ነው because of this one ማለት ነው። because of this one unacceptable በጣም ጥሩ። አሁን በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። እዚህ ጋር ደግሞ እንምጣ። ፕሪንሲፓል ኳንተም ነምበራችን 4 ነው። ስለዚህ ይሄ 4 ከሆነ 3 is possible። ይሄ ደግሞ ከ-l እስከ l ስለሆነ -2 is possible። ይሄም +1/2 or -1/2 ሊሆን ይችላል ማለት ነው። ስለዚህ መልሳችን ምንድነው ማለት ነው? acceptable ወይም ደግሞ possible ሊሆን ይችላል ማለት ነው። በጣም ጥሩ ተማሪዎች። for lithium the first 2 electrons occupy the 1s orbital and the third electron must occupy the first orbital with n is equal to 2. The 2s orbital, thus the electron configuration for lithium is 1s2 2s1 እንግዲህ የሊቲየምን ኤሌክትሮን ኮንፊግሬሽን አንስቶ ነው እዚህ ጋር የሚያሳየን ማለት ነው። ስለዚህ የመጀመሪያዎቹ ሁለቱ ኤሌክትሮኖች ምን ላይ ያርፋሉ? 1s ኦርቢታል ላይ ያርፋሉ። ሶስተኛው ኤሌክትሮን ጋር ስንመጣ ግን የትጓንም ያለው እንትን የሚለው ማለት ነው የመጀመሪያውን የሁለተኛውን ኦርቢታል ነው የሚይዘው ማለት ነው። it occupies the first orbital with n is equal to 2። ስለዚህ with n is equal to 2 የመጀመሪያው ኦርቢታል ማለት ነው 2s ማለት ነው። ስለዚህ 2s ላይ ነው የሚያርፈው ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽን ጋር ስንመጣ 1s2 2p ሳይሆን 2s1
ቅርቡ ወይም ደግሞ ፈርስት ኦርቢታል ስለሆነ n is equal to 2 ኢነርጂ ሌቭል ላይ ማለት ነው። To avoid writing the inner level electrons, this configuration is often abbreviated as helium-2s1, where this one represents the electron configuration of helium-1s2. ስለዚህ ቅድም እንዳሳየዋችሁ ማለት ነው ኢነር ሌቨል ኤሌክትሮኖችን። ስለዚህ ኢነር ሌቨል ኤሌክትሮኖችን በዝርዝር ከመስራት ይልቅ እነሱን በኖብል ጋዝ ኤሌክትሮን ኮንፊግሬሽን ሪፕሬዘንት ማድረግ እንደምንችል ነው ቅድም ኦልሬዲ ስንሰራ አይተናል። ስለዚህ እዚህ ጋር ለምሳሌ የሂሊየም 2 ስለሆነ የማከል ላይ ሊቲየም ላይ 1s1 በሂሊየም በዚህ መልክ ሪፕሬዘንት ማድረግ እንችላለን ማለት ነው። ይሄ ሾርት ሃንድ ወይም ደግሞ አሳጥረን በቀላሉ ለመጻፍ ነው የሚያገለግለን እንጂ ምንም ሌላ የተለየ ነገር የለውም። Similarly, magnesium Z is equal to 12 has the configuration 1s2 2s2 2p6 3s2 or ኒየን 3s2 በተመሳሳይ መልኩ ቅድም ኦልሬዲ ስንሰራ ተመልክተናል። ማግኒዥየም ኤሌክትሮን ኮንፊግሬሽን ስንሰራ ይሄ ነው ኤሌክትሮን ኮንፊግሬሽኑ። ስለዚህ እዚህ ድረስ ያለው ከኒየን ኤሌክትሮን ጋር እኩል ነው። ስለዚህ እዚህ ድረስ ያለውን በኒየን ሪፕሬዘንት እናደርገዋለን ማለት ነው። ስለዚህ በዚህ መልክ አሳጥረን እንጽፋለን ማለት ነው። ዜን the next 6 elements aluminum to argon have configurations obtained by filling the 3p orbitals one electron at a time. ስለዚህ ቴብል 1.3 shows the ground state electron configuration of some atoms። ቀጥሎ በደንብ እናያቸዋለን። እዚህ ጋር የሚላቸው በሙሉ ከኤሌክትሮን ኮንፊግሬሽን ጋር ተያይዞ ከአሉሚኒየም እስከ አርገን ያሉት 3p ነው የሚሞሉት ማለት ነው። ስለዚህ አሉሚኒየም ጋር ስንደርስ ለምሳሌ 3p1 ከዛ ቀጥሎ ያለው ላይ 3p2 አርገን ጋር ስንደርስ 3p6 ስለዚህ 3pን ፊል ያደርጋሉ ማለት ነው። እስቲ ቀጥለን ግራውንድ ስቴት ኤሌክትሮን ኮንፊግሬሽናቸውን እንመልከት። በጣም ጥሩ። እዚህ ጋር እንግዲህ ይህ ቴብል የሚያሳየን ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ኦፍ ሰም አተምስ ነው። ስለዚህ እዚህ ጋር ያሉ የተወሰኑ አተሞች አሉ። እዚህ ጋር ደግሞ አቶሚክ ነምበራቸው አሉ። ስለዚህ ኒውትራል እንደሆኑ ነው የምናስበው። ኒውትራል ከሆኑ ደግሞ አቶሚክ ነምበራቸው ከኤሌክትሮን ነምበር ጋር እኩል ነው። ምክንያቱም አቶሚክ ነምበር ማለት ነው ፕሮቶን ነምበር ነው አይደለ? በጣም ጥሩ። ስለዚህ ፖዚቲቭሊ ቻርጅድ ፓርቲክል ቁጥሮቹና ኔጌቲቭ እኩል ነው ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽናቸው የሃይድሮጅን 1s1 የሂሊየም 1s2 የቤሪሊየም 1s2 2s2 1s2 በሂሊየም ሪፕሬዘንት ማድረግ እንችላለን። ክሎሪን ጋር ስንመጣ 1s2 2s2 2p6 3s2 3p5 ስለዚህ እዚህ ድረስ በማን በኒየን እዚህ ድረስ የኒየንን ኤሌክትሮን ኮንፊግሬሽን ጋር አንድ አይነት ስለሆነ በኒየን ሪፕሬዘንት እናደርጋለን። አርገን ጋም እንደዚሁ ካልሺየም ጋር ስካንዲየም ጋር ክሮሚየም ጋር እያለ ይቀጥላል ማለት ነው። ስለዚህ ይህ ኤሌክትሮን ኮንፊግሬሽን ነው ኤስፒዲኤፍን በመከተል ቢልድ አፕ ፕሪንሲፕልን ኦርደሩን በመከተል ኤሌክትሮንን ፕሮፐርሊ ማሰራጨት ወይም ደግሞ ኢን ተርምስ ኦፍ ኤነርጂ ሌቭላቸው ማስቀመጥ ማለት ነው ኤሌክትሮን ኮንፊግሬሽን የምንለው ማለት ነው። ስለዚህ ከዚህ ኤሌክትሮን ኮንፊግሬሽን ተነስተን የመጨረሻው ኤሌክትሮን የቱ ላይ እንደምታርፍ የትኛው ብሎክ ወይም ሰብሼል ላይ እንደምታርፍ ካልኩሌት ማድረግ እንችላለን። ብዙ ነገሮችን መናገር እንችላለን ማለት ነው። Notice that in the electron configuration of an atom, the electrons in the outermost principal quantum level of the atom are called valence electrons. ስለዚህ outermost shell ላይ ወይም outermost principal quantum number ላይ ያለችዋን ኤሌክትሮን ምን ላታለን? ቫለንስ ኤሌክትሮንስ። ግሬድ 9 ትምህርታችሁን መለስ ብላችሁ ለማስታወስ ሞክሩ። ግሬድ 9 ትምህርታችሁ ላይ በደንብ ተመራችኋል ስለ ቫለንስ ኤሌክትሮንስ። ቫለንስ ኤሌክትሮንስ ምንላቸው? አተርሞስት ሼል ኤሌክትሮንስ እንዲሁም ደግሞ የአተሙን ኬሚካላዊ ባህሪ ኬሚካል ሪአክቲቪቲ ዲተርማይን የሚያደርጉልንን ኤሌክትሮኖች ነው። ስለዚህ አውተርሞስት ፕሪንሲፓል ኳንተም ነምበር ላይ ያሉት ኤሌክትሮኖች ቫለንስ ኤሌክትሮን ይባላሉ። For example, the valence electrons of the beryllium atom are the 2s electrons. For the neon atom, the valence electrons is the electrons that are in the 2s and 2p electrons. እስቲ ምን ማለት እንደሆነ እኒው እዚህ ጋር ለምሳሌ ማን ነው ቤሪሊየም አይደለ? የቤሪሊየም ኤሌክትሮን ቁጥር ስንት ነው? ሃይድሮጅን፣ ሂሊየም፣ ሊቲየም፣ ቤሪሊየም 4። ስለዚህ 1s2 2s2 ስለዚህ ትልቁ ኤነርጂ ሌቭል ወይም ፕሪንሲፓል ኳንተም ነምበር የቱ ነው? ይሄቱ ነው። ስለዚህ 2 ላይ ያሉትን ኤሌክትሮኖች ነው የምንወስደው። ስንት ነው ማለት ነው? 2 ማለት ነው። ስለዚህ ቫለንስ ኤሌክትሮኑ 2s ላይ ያሉት 2 ኤሌክትሮኖች ናቸው። ኒየን ጋር ስንሄድ የኒየን ስንት ነው? 10 ነው አቶሚክ ነምበሩ ወይም ኤሌክትሮን ቁጥሩ ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽኑ ስንሰራ 1s2 2s2 2p
6 ይመጣል። ስለዚህ የምናየው እነዚህን ቁጥሮች ነው። ስለዚህ ትልቁን ቁጥር ነው የምንመርጠው። 1 አለ፣ 2 አለ፣ ሌላው የለም። ስለዚህ ፕሪንሲፓል ኳንተም ነምበራችን 2 ነው ማለት ነው። ስለዚህ 2s ላይ እና 2p ላይ ያሉትን ኤሌክትሮኖች ደምረን ቫለንስ ኤሌክትሮኑ ያ ነው ማለት ነው። ስለዚህ ቫለንስ ኤሌክትሮኑ ስንት ነው ማለት ነው? 8 ነው ማለት ነው። ቫለንስ ኤሌክትሮንስ are the most important electrons to chemists since they are involving in bonding, as you will learn in the next chapter. The inner electrons are known as core electrons. ስለዚህ እስካሁን እንዳየነው እንግዲህ እነዚህ ቫለንስ ኤሌክትሮንስ የምንላቸው አውተር ሞስት ሼል ኤሌክትሮንስ ማለት ነው። እዚህ መጨረሻው ፕሪንሲፓል ኳንተም ነምበር ላይ ወይም ደግሞ መጨረሻው ኤነርጂ ሌቭል ላይ ያሉት ኤሌክትሮኖች ምን ይባላሉ? ቫለንስ ኤሌክትሮንስ። እነዚህ ቫለንስ ኤሌክትሮኖች ግሬድ 9 ትምህርታችሁን የምታስታውሱ ከሆነ ስለ ኬሚካል ቦንዲንግ ተምራችኋል። ግሬድ 11 አሁን በቀጣይ እንማረዋለን። በተለይ ኬሚካል ቦንድ ፎርሜሽን ላይ እነዚህ ወሳኝ የሆኑ ኤሌክትሮኖች ናቸው። ስለዚህ ቬሪ ኢምፖርታንት ኤሌክትሮንስ ናቸው ማለት ነው። ከዚህ ባሻገር ያሉት ደግሞ መሀከል ላይ ያሉት በኒውክለሱና በአውተር ሞስት ሼል ኤሌክትሮን መካከል ያሉት እነዚህ ኤሌክትሮኖች ደግሞ ምን ይባላሉ? ኮር ኤሌክትሮንስ ይባላሉ። Examine the electron configurations of chromium and copper. The expected configurations, those based on the above principle, are not the ones observed through the emission spectra and magnetic properties of these elements. Okay, እንግዲህ ኤሌክትሮን ኮንፊግሬሽንን ስንሰራ የተጠቀምነው ፕሪንሲፕል አንዱ መከተል ያለብን ቢልድ አፕ ፕሪንሲፕልን ወይም አፍባኦ ፕሪንሲፕልን ነው። ነገር ግን አንዳንድ ኤሌመንቶች ላይ ክሮሚየም እና ኮፐርን ስንመለከት ከቢልድ አፕ ፕሪንሲፕል ኦር ከአፍባኦ ፕሪንሲፕል ወጣ ያለ ኤሌክትሮን ኮንፊግሬሽን እንዳላቸው የኢሚሽን ስፔክትራና ማግኔቲክ ፕሮፐርቲያቸው ውጤት ያሳያል ማለት ነው። ስለዚህ ክሮሚየምን እዚህ ጋር ስናይ 24 ነው፣ ኮፐር 29 ነው። ስለዚህ አፍባኦ ፕሪንሲፕልን ብንከተል የኤሌክትሮን ኮንፊግሬሽኑ የሚመጣው እንደዚህ ነው። የኮፐርም ይሄ ነው። ነገር ግን ኦብዘርቭድ የሆነው ኤሌክትሮን ኮንፊግሬሽናቸው ይህን ይመስላል። ስለዚህ 4s2 ሳይሆን 4s1፣ 3d4 ሳይሆን 3d5። ስለዚህ አንዷ ኤሌክትሮን s2 ላይ ያለችው አንድ ኤሌክትሮን ወዴት ሄዳለች? ወደ 3d እና d ምን አድርገዋለች? d5 አድርገዋለች። እዚህ ጋርም s2 የነበረችው አንዷ ኤሌክትሮን ከዚህ ላይ ወደዚህ ሙቭ ሆና ይህንን d10 አድርገዋለች ማለት ነው። The reason for this expectation to the Aufbau principle are not completely understood, but it seems that the half field or 3d subshell of chromium and the full field 3d subshell of copper 3d10 lends a special stability to the electron configuration. እንግዲህ ከአፍባኦ ፕሪንሲፕል ወጣ ማለታቸው ለዛ ትክክለኛ የሆነ እንዲህ ነው የሚባል እርግጠኛ የሆነ ማስረጃ እስካሁን አልተገኘም ነው የሚለን። ነገር ግን የሚመስለውን ምክንያት እዚህ ጋር ተቀምጦ እናገኘዋለን ማለት ነው። ምንድነው ያም 3d4 ከሚሆን ይልቅ 3d5 ሞር ስቴብል የሆነ አሬንጅመንት ነው። ምክንያቱም ምን ስለሆነ ሃፍ ፊልድ ስለሆነ ሃፍ ፊልድ እንለዋለን። ሃፍ ፊልድ ያልንበት ምክንያት ምንድነው? ዲ ሊይዝ የሚችለው ኤሌክትሮን መጠን 10 ነው። ከ10ሩ 5 ነው። ስለዚህ ዲ 4 ከሚሆን ይልቅ ዲ5 መሆኑ የበለጠ ስቴብል ያደርገዋል። ስለዚህ ዲ ሰብሼል ይህንን አይነት ኤሌክትሮን ኮንፊግሬሽን ፕሪፈር ስለሚያደርግ አንዱ ኤሌክትሮን ለዚህ ነው ወደዚህ የመጣችው ማለት ነው። በተመሳሳይ መልኩ ይሄ ክሮሚየም ጋር ነው። እንግዲህ ኮፐር ጋም ስንመጣ 3d9 ከሚሆን ይልቅ 3d10 ሆኖ ነው ያገኘ ነው። ስለዚህ 3d10 ማለት ኮምፕሊትሊ ፊልድ ማለት ነው። ኮምፕሊትሊ ፊልድ ያለው ምንድነው? ዲ መያዝ የሚችለው በሙሉ ስለያዘ ዲ 10 ኤሌክትሮን ነው ማክሲመሙ። ይሄው 10 ይዟል። ስለዚህ ዲ9 ከሚሆን ይልቅ 10 መሆንን ይመርጣል። ይሄ ስቴብል ስቴት ኮንዲሽኑ ስለሆነ ማለት ነው። ስለዚህ ቢኮዝ ኦፍ ዚስ ሊሆን እንደሚችል መላምቶች አሉ ማለት ነው። apparently having a half field 4s subshell and a half field 3d subshell gives a lower energy state for a chromium atom than having a field 4s subshell. ስለዚህ 4s full ሆኖ 3d እንትን ከሚሆን ይልቅ ስለዚህ 4s ቀንሶ 3d half ቢሆን የበለጠ ስቴብል እና ሎወር ኢነርጂ ስቴት ላይ ስለሆነ ክሮሚየም ይህንን ፕሪፈር ስለሚያደርግ 4c half field ይሆናል 4s1 3dም በተመሳሳይ መልኩ half field ይሆናል ማለት ነው።
Because there is little difference between the 4s and 3d orbital energies, expected and observed electron configurations are quite close in energy. ስለዚህ 4s እና 3d ሰብሼሎች ወይም ኦርቢታሎች ኢነርጂያቸው ኢን ተርምስ ኦፍ ኢነርጂ በጣም ክሎዝ ስለሆኑ ወይም ደግሞ ትንሽ ዲፍረንስ ስለሆነ ያላቸው ስለዚህ ኤክስፔክትድ እና ኦብዘርቭድ ኤሌክትሮን ኮንፊግሬሽናቸው ተቀራራቢ ነው ማለት ነው በኤነርጂ። At higher principal quantum numbers, the energy difference between certain subshells is even smaller than that between the 3d and 4s subshell. As a result, there are still more exceptions to the above principle among the heavier transition elements. እንግዲህ የበለጠ ወደ heavier transition ኤሌመንቶች ጋር ስንሄድ ከአባው ፕሪንሲፕል ወጣ የሚሉ ሌሎች ሞር ኤክሰፕሽኖችን እናገኛለን ማለት ነው። ምክንያቱም ፕሪንሲፓል ኳንተም ነምበሩ በጨመረ ቁጥር በሚኖራቸው በኤስ እና በ3ዲ እና በ4ኤስ ኤነርጂ ሌቭሎች መካከል የሚኖረው ዲፍረንስ ኢቭን እያነሰ ነው የሚሄደው። ኢቭን እያነሰ የበለጠ ስለሚሄድ በዛው ልክ የተለያየ ወይም ደግሞ ኤክሰፕሽኖችን እናገኛለን ማለት ነው ከአባው ፕሪንሲፕል ማለት ነው። Activity 1.17 form a group and complete the following table for the first row transition metals on your notebook ነው የሚላችሁ እንግዲህ complete the following table for the first row transition metals ቀጥሎ እናያለን ተሰጥቷል ያንን ኮምፕሊት አርጉ ነው የሚለን ማለት ነው። ስለዚህ first row transition metals የምንላቸው እነዚህ ነው። በዛውም እስቲ ስለ ፔሪዮዲክ ቴብል ባጭሩ ሰመራይዝ ለማድረግ ያክል ወይም ሪቫይዝ ለማድረግ ያክል እነዚህ ምን ይባላሉ? ኤስ ብሎክ ኤሌመንትስ ይባላሉ። እነዚህ ደግሞ ፒ ብሎክ ኤሌመንትስ ይባላሉ። እነዚህ ደግሞ ዲ ብሎክ ኤሌመንትስ ይባላሉ። እነዚህ ኤፍ ብሎክ ኤሌመንትስ ናቸው። ወርታቸው ያለው ምን እንለዋለን? ግሩፕ እንላቸዋለን። እንግዲህ በሞደርን ፔሪዮዲክ ቴብል ግሩፕ በቁጥር እንደዚህ ተሰጥቶ እናገኘዋለን 1 2 3 4 እያለ እስከ 18 ግሩፖች አሉ ማለት ነው። ከዛ በተጨማሪ ደግሞ እነዚህ ኤስ ብሎክ ይባላሉ። እነዚህ ደግሞ ፒ ብሎክ ተባብለናል። ስለዚህ ኤስ እና ፒ ብሎክ ኤሌመንትስ ሪፕሬዘንታቲቭ ኤሌመንትስ ይባላሉ። እነዚህ ደግሞ ትራንዚሽን ሜታልስ ይባላሉ። እነዚህ ደግሞ ሬር ኤርዝ በምድር ላይ በትንሽ መጠን የሚገኙ ናቸው። ሬር ኤርዝ ሜታልስ ይባላሉ። በጣም ጥሩ እንግዲህ ኤሌክትሮግራውንድ ስቴት ኤሌክትሮን ኮንፊግሬሽናቸውን እንሰራለን ማለት ነው የነዚህን ኤሌመንቶች። ስለዚህ ቅድም ያልነውን አፍባው ፕሪንሲፕል ወይም ደግሞ ቢልድ አፕ ፕሪንሲፕል ተጠቀሙ። 1s2 2s2 2p6 3s2 3p6 3p6 4s2 እስከዚህ ድረስ 20 ነው። then what 3d 1 ማለት ነው። ስለዚህ እዚህ ድረስ በማን ሪፕሬዘንት እናደርጋለን? ኮንዴንስድ አርገን ስንጽፈው በአርገን የአርገን ኤሌክትሮን ኮንፊግሬሽን ጋር አንድ አይነት ነው ማለት ነው እዚህ ድረስ ያለው ማለት ነው። ስለዚህ ከዛ በኋላ 4s2 3d 1 ይመጣል ማለት ነው። በተመሳሳይ መልኩ ታይታኒየም ጋር ስንመጣ 22 ነው። 1s2 2s2 2p6 3s2 3p6 4s2 3d1 የነበረችዋ 3d2 ትሆናለች። በተመሳሳይ መልኩ አንድ ኤሌክትሮን እየጨመረን ነው የምንሄደው 4s2 3d2 ይሆናል ኮንዴንስድ ኤሌክትሮን ኮንፊግሬሽኑ ማለት ነው። ቫናዲየም ጋር ስንመጣም እንደዚሁ አንድ ኤሌክትሮን እየጨመረን ነው የምንሄደው 2s2 2p6 3s2 3p6 4s2 3d3 ይሆናል ማለት ነው። ስለዚህ አርገን 4s2 3d3 አንድ ኤሌክትሮን ዲ ሰብሼል ላይ እየጨመርን ነው የምንሄደው ማለት ነው። ክሮሚየም ጋር ስንመጣ 1s2 2s2 2p6 3s2 3p6 4s እዚህ ጋር ያዝን አርጋት አይደለ? ምክንያቱም ኤክሰፕሽናል ስለሆነ ማለት ነው። 4s 1 3d 4 ነበር የሚሆነው አይደለ? 3d 5 ይሆናል ማለት ነው። ስለዚህ ኮንዴንስድ ኤሌክትሮን ኮንፊግሬሽኑም ስንሰራ 4s 1 3d 5 ይሆናል ማለት ነው። ማንጋኔዝ ጋር ስንመጣ 1s2 2s2 2p6 3s2 3p6 4s1 3d6 ይመጣል ማለት ነው። ኖ አይደለም እዚህ ጋር እንመለስ አይደለ? ምክንያቱም የቷን እናስተካክላት? ቀድም ሀፊልድ በሚለው ነው ያስተካከልነው። ስለዚህ እዚች ጋር መልሰን እናጥፋትና እስቲ ኤሷ በዚህ ጊዜ ምንድነው የምትሆነው? ፉል ነው የምትሆነው አለ 4s2 20 ይሆናል። ከዛስ d5 ይሆናል። ስለዚህ እዚች ጋር ስንመጣ አርገን 4s2 3d
5 ይሆናል ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው ቀጥሉ። የመጨረሻው ዲ ላይ መጨመር ነው። አንዳንድ ኤሌክትሮን እየጨመራችሁ ነው የምትሄዱት ማለት ነው። የኮፐርን እስቲ አብረን እንስራው። 1s2 2s2 2p6 3s2 3p6 4s ምን ላርጋት 1 አይደለ? አዎ 3d 10 ኮምፕሊትሊ ፊልድ ለማድረግ ማለት ነው። ዜን አርገን 4s1 3d 10 ይሆናል ማለት ነው። በጣም ጥሩ። እሺ እናንተ ደግሞ እንግዲህ የተቀሩት እነዚህን ክፍት ቦታዎችን ሙሏቸው ማለት ነው። ስለዚህ ኤሌክትሮን ቢልድ አፕ ፕሪንሲፕልን በመከተል ኤሌክትሮን ኮንፊግሬሽናቸውን ስሯቸው ማለት ነው። እንግዲህ ተማሪዎች በዛሬው ትምህርታችን ላይ የተለያዩ ነገሮችን አይተናል። በተለይም ደግሞ ግራውንድ ስቴት ኤሌክትሮን ኮንፊግሬሽን እና ኮንዴንስድ ኤሌክትሮን ኮንፊግሬሽንን ተመልክተናል ማለት ነው። እንደገባችሁ ተስፋ አደርጋለሁ። ካልገባችሁ ደግሞ ቪዲዮን ደግማችሁ ደጋግማችሁ ተመልከቱት።